ሰላም ጤና ይስጥልን በመላው ዓለም የምትገኙ ዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾች በያላችሁበት ዓለም እንዳያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። ይህ የፋኖ ድምጽ ነው። ከዓለም አቀፍ ፋኖ ሚዲያ በሳምንት 3 ጊዜ ወደ እናንተ የሚደርሰው የህሉና ዝግጅታችን እነሆ ዛሬም በቀጥታ የውይይት መርሃ ግብራችን ወቅታዊ ጉዳዮችን እያነሳን የውይይት አድማሳችንን በማስፋት ከእናንተ ጋር የምንገናኝ ይሆናል። አድማጭ ተመልካቾች እኔው እንዳለ ቢክስና በቀጣይ ስልክ መስመራችን ላይ የሚገኘው ደግሞ የመስክ ሪፖርተራችን ነጻነት ጫን ያለው በጋራ በመሆን እስከ ፍጻሜው ድረስ አብረናችሁ እንቆያለን። የውይይት አርዕስተ ጉዳዮችን እናስተዋውቃችሁና ወደ ዋናው ጉዳያችን እንገባለን። በዛሬው የህሉናችን ልዩ ዝግጅት የቀጥታ ስርጭት የውይይት ሐሳቦቻችን የሚሆኑት ከሰሞኑ አብይ አህመድ በአማራ ክልል እያደረጋቸው የሚገኙ ጉብኝት የሚሉ እንቅስቃሴዎቹ ምን አንድምታ አላቸው፣ ፖለቲካዊ ይዘታቸው እንዴት ይፈተሻል የሚለውን በጥልቀት እንመለከታለን። በደሴ ከተማ እንደዚሁም በኬሚሴ ኦሮሞ ልዩ ዞን ያደረገው ጉብኝትም እንደዚሁ በአበይትነት የምናነሳው ጉዳይ ነው። ከዚያ ባሻገር የክልሉ ርዕሰ መስተዳድር አረጋ ከበደ እንደዚሁ በደሴ ከተማ የተለያዩ ልማት ስራዎችን ጎበኝና አስመረቀ በሚል እየተነገሩ የሚገኙና የብልጽግና ፈቀላጤ ሚዲያዎች የዘገቡት የሚገኘው ጉዳይ ምንድነው የሚለውን በሰፊው የምንመለከተው አርዕስተ ጉዳያችን ነው። ከዚህ ባሻገር ግን በትኩረት የምንመለከተው ዛሬም የፋኖ መሪዎችን በማማለል ወደ ራሳቸው ለማስገባት የሚደረገው ጥረት አካል የሆኑና ከሰሞኑ እየወጡ የሚገኙ የውስጥ ጭምጭምታ መረጃዎች ደርሰውናል። እነዚህ ጉዳዮችስ ምንድናቸው? በፋኖ መሪዎች ዘንድ እንዴት ይመለከቷቸዋል የሚለው ሌላኛው አርዕስተ ጉዳያችን ነው። አድማጭ ተመልካቾች እነዚህና ሌሎች ጉዳዮችን እያነሳን ቆይታ የምናደርግ ይሆናል። እናንተም እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት ጋበዝኳችሁ። ጤና ይስጥልን ነጻነት፣ እንደምን አለ? በቀጣይ ስልክ መስመራችን ላይ ነው የምትገኘው። ቀደም ሲል አድማጭ ተመልካቾች ያስተዋወቅናቸው አርዕስተ ጉዳዮች አሉ፣ በአበይትነት የምንመለከታቸው ናቸው። ምናልባት በአንተ በኩል የሚነሱና መታየት አለባቸው የምትላቸው ጉዳዮች ካሉ እነሱን አክለን በቀጥታ ወደ ውይይታችን እንሸጋገራለን። መልካም ተጨማሪ ሐሳብ የምናደርገው እንግዲህ ከሰሞኑ አገዛዙ ብልጽግና የቀይ ባህርን አጀንዳ ወደ ጎን ትቶ ሰሞኑን ከፋኖ ኃይሎች ላይ ትኩረት አድርጓል። የፋኖ ኃይሎችን እንዴት መከፋፈል አለብን በሚል እንግዲህ ከተለያዩ ሀገራት ገንዘብ በመበደር የፋኖ ኃይሎችንና አመራሮች በኩል ጥላቻ ለመፍጠርም ሌላ ስራ እየሰራ ይገኛል። ከዛ ባሻገር እንግዲህ የአማራን ሕዝብ በጀምላ እያጠፋ ነገር ግን የኢትዮጵያ ሕዝብ ሙሉ ድሃ የሚሆንበትን መንገድ ደግሞ በጎን እየሰራ ይገኛል። ለዚህም እንግዲህ ከሰሞኑ ግብጽ በጅቡቲ ግዛት መሰጠቷን ተከትሎ ኢትዮጵያ ከጅቡቲ ያላትን የወደብ ግንኙነት በግብጽ አማካኝነት ሊቋረጥ እንደሚችል መረጃዎች እየወጡ ነው የሚገኝ። እንግዲህ ግብጽ በአቋራጭ በኢትዮጵያ ላይ ያወጀችው ትልቅ የድህነት አዋጅ አነጋጋሪ ሆኗል። ይህንንም በስፋት የምንመለከት ይሆናል። መልካም፣ ቀደም ሲል ያነሳናቸውን አበይት ጉዳዮች በዝርዝር እየተመለከትን ቆይታ እናደርጋለን። ውድ አድማጭ ተመልካቾችም እስከ ፍጻሜው ድረስ ከኛ ጋር ሆነው ውይይታችን እንዲያደምጡ በአክብሮት እንጋብዛለን። ግሎባል ፋኖ ሚዲያ የዩቲዩብ ገጻችን ነው፣ በቀጥታ መከታተል ይችላሉ። ወደ አበይት ርዕሰ ጉዳያችን እንሸጋገራለን። ቀዳሚ የምናደርገው አብይ አህመድ ከሰሞኑ እያደረጋቸው የሚገኙ በአማራ ክልል ጉብኝቶች ከጎንደር ፋሲል ቤተ መንግስት እድሳትና ጥገና በሚል ካደረገው ጉብኝት በኋላ ቀጣይ ደግሞ በከሚሴ ኦሮሞ ልዩ ዞን ጉብኝት አድርጓል። በዚህም ጉብኝት ያደረኩት እስካሁን ድረስ በአማራ ከሚገኙ ዞኖች ውስጥ ጉብኝት ያላደረኩበት ዞን ከመሆኑ ጋር ተያይዞ ይህ ልዩ ያደርገዋል የሚል ነገር መናገሩ የሚታወስ ነው። ከዚያ ባሻገር በአካባቢው እንቅስቃሴ በማድረግም እንደዚሁ ከማህበረሰቡ ጋር ስለመገናኘቱ የሚያሳዩ የተለያዩ የማህበራዊ ሚዲያ ልጥፎችን መመልከት ችለናል። በአጠቃላይ በአማራ ያደረገ የሚገኘው እንቅስቃሴ ምን አንድምታ አለው ከሚለው ብንጀምር መልካም ነው ብዬ አስባለሁ። ከዚያ ባሻገር ግን በነበረው ቆይታ ያነሳቸው አበይት ነገሮችስ ምንድናቸው፣ እንደምን ይተረጎማሉ የሚሉትን በመመልከት የዛሬው ውይይታችንን እንጀምራለን። ነጻነት በዚህ ላይ ሐሳብን አካፍለን። መልካም ወንዳለ እጅግ አድርጌ ነው የማመሰግነው። ከሰሞኑ አብይ አህመድ አሊ እንግዲህ በአማራ ክልል በተለያዩ አካባቢዎች ጉብኝት እያደረገ ነው የሚገኝ። ከዚህ በፊት በጎንደር ተገኝቶ የጎንደር ሕዝብ የኒሻን ሽልማት እንዳቀረበለት በልሳናቱ በኩል መነገሩን እኛም ከጎንደር ሕዝብ መረጃውን አጣርተን ለአድማጭ ተመልካቾቻችን ያቀረብንበት ሁኔታን መመልከት ተገቢ ነው። ከሰሞኑ ደግሞ እንግዲህ በከሚሴና በደሴ
የተደረጉ የብልጽግና አገዛዝ ባለስልጣናት ጉብኝትን እንመለከታለን። ትናንት አብይ አህመድ አሊ የአማራ ህዝብ ታሪካዊ ጠላት ነፍሰ ገዳዩ በከሚሴ ተገኝቷል። በከሚሴ እንግዲህ በኦሮሞኛ ቋንቋ ነው ንግግር ያደረገው። አብይ አህመድ አሊ በአፋን ኦሮሞ ሲናገር አረጋ ከበደና ሌሎችም የክልሉ ወዳደር ካድሬዎች ከአጠገቡ ቁጭ ብለው ነበረ ሲያዳምጡት የነበረ። አብይ አህመድ አሊ በትናንትናው በከሚሴው ንግግሩ ምን ንግግሮችን ተናገረ የሚለውን ሀሳቦች እናነሳለን። እንግዲህ በትናንትናው ዕለት በከሚሴ ተገኝቶ ወደ ቤታችሁ ትመለሳላችሁ፣ ጊዜው አሁን ነው፣ እስካሁን የነበራችሁበት የጭቆና ጊዜ አልፎ አሁን የእናንተንን የጭቆና ጊዜ ያበቃበትና የተነሳበት ጊዜ ላይ ደርሰናል። አሁን ወደ ቤታችሁ ወደ ቀድሞው ቤታችሁ ትመለሳላችሁ። ይህን ለማድረግም እንግዲህ አብረን ጠንክረን እንሰራለን የሚል ንግግር አድርጓል። ይህን ንግግር ሲናገር አብይ አህመድ አሊ አረጋ ከበደ ምስለኔው እንግዲህ የአማራ ህዝብ ጠላት፣ ገዳይ፣ አስገዳይ፣ ወንበዴ አብሮ ቁጭ ብሎ ሲከታተል ነበረ። አብይ አህመድ አሊ ከዚህ በተጨማሪም እንግዲህ የከሚሴ ኦሮሞ ህዝብን ትጥቅ አስታጥቃቸዋለሁ ብሏል። ለምንድን ነው የሚያስታጥቃቸው? ከማን ጋርስ እንዲገጥሙ ነው የሚለውን እናየዋለን። እንግዲህ የሚያስታጥቃቸው የፋኖ ኃይሎች ለስልጣኑ ስጋት በመሆናቸው ከፋኖ ኃይሎች ጋር ለማዋጋት አጠቃላይ የብሔር ግጭት ለማስነሳትም ይህንን አካባቢ የብሔር ግጭት ቀስቅሶ የሱን ስርዓት ስልጣን ለማራዘም እንደ አንድ ትልቅ አጀንዳ ተጠቅሞበታል ማለት ነው። እንደሚታወቀው ከዚህ ባሻገር በደሴም እንደዚሁ ንግግር አድርጓል። በእናረጋ ከበደም የተለያዩ የልማት ስራዎችን ጎበኙ የሚል በአገዛዙ ልሳናት በኩል ተሰራጭተዋል መረጃዎች። እነዚህ መረጃዎች እንግዲህ እንደተለመደ ሁሉ የአገዛዙን ካድሬዎች እንቅስቃሴ ከስር እየተከታተሉ ሀሰተኛ መረጃ ወይም ያልተሰራውን እንደተሰራ አድርገው ለህዝብ በማቅረብ ህዝብን የማታለል ስራ እየሰሩ ነው የሚገኙ እና አብይ አህመድና አረጋ ከበደ ግን በደሴም እንግዲህ ሃይማኖታዊ ጦርነት ለማስነሳት ይህ ሃይማኖታዊ ጦርነትና የብሔር ግጭት ደግሞ የአገዛዙን ብልጽግና ስርዓት ያራዝማል የሚል ተስፋ ስላላቸው ይሄንን ቅስቀሳ ለማድረግ ከወዲሁ ይሄ የወትሮ ዝግጁነት እያደረጉ ነበረ። ትናንትና በደሴና በከሚሴ የተመለከትነው በተለይ በከሚሴ እንግዲህ ወደ ቤታችሁ ትመለሳላችሁ ማለቱ አሁን መላ ኢትዮጵያ ህዝብን እያነጋገረ ነው የሚገኝ። ወደ የትኛው ቤታቸው ነው የሚመለሱት የሚለውም እንግዲህ በአማራ ህዝብ ዘንድ ደግሞ ቁጣን አስነስቷል። የከሚሴ ኦሮሞ ወደ ቤታችሁ ትመለሳላችሁ ካለ አብይ አህመድ አሊ ወለጋ ሊወስዳቸው ነው ወይስ ቦረና ሊወስዳቸው ነው የሚል ጥያቄዎችም ተነስተዋል። ወይስ እንደ ቀደሙ የወሎንና የሸዋንን ግዛት በኦሮሞ ስር ለመጠቅለል የሚያደርጉትን ምኞት ለማሳካት ነው? ይሄ ንግግሩ ከምን የተነሳ ነው? ከምን የመነጨ ነው የሚል ብዙዎችን ግራ አጋብቷል። ነገር ግን ግልጽ በሆነ መንገድ የወሎንና የሸዋን ግዛት በኦሮሞ ስር ለማጠቃለል እነ ሽመልስ አብዲሳ የሚሰሩትን ፕሮጀክት አብይ አህመድ በግልጽ ለከሚሴ ኦሮሞዎች ነግሯቸዋል ማለት ነው። ይህ እንግዲህ እጅግ በጣም የሚያሳዝን ነው። በተለይ አማራን የወከለው የአማራን ህዝብ አስተዳድራለሁ የሚለው ምስለኔው አረጋ ከበደ ይህንን ቁጭ ብሎ ሰምቶ ምንም አለማለቱ በእጅጉ የሚያሳዝን የአማራ ህዝብ መሪ የሌለው ይህ ህዝብም አረጋ ከበደን በምን አይነት መንገድ ጥያቄ ሊያቀርብለት እንደሚችል አሁን በከተሞች ዝም ብሎ የተኘው ወጣት የከተሜው ህዝብ በገጠሩ በባይተዋርነት የብልጽግናውን ክፋት፣ ተንኮል፣ ግድያ፣ ጭፍጨፋ እየተመለከተ ያለው ህዝብ አሁን በኋላ ምን አይነት ጥያቄ ሊያነሳ እንደሚችል የከሚሴው የአብይ አህመድ አሊ ንግግር በቂ ማሳያ ነው ብዬ እወስደዋለሁ። በአጠቃላይ ግን ለመጨመሪያ ያክል ነጻነት ምንም የሚያሻማ ጉዳይ የለውም። ወደ ቤታችሁ ትመለሳላችሁ ማለት ቀጠናውን የኦሮሞ ግዛት አድርጎ የመቁጠር ዝንባሌዎች የሚታዩ ናቸው። ምክንያቱም ከዚህ ቀደም እንደምታስታውሰው የኦሮሞ አክራሪ ብሔርተኛ ወጣቶች አንገታቸው ላይ እንደ ሀብል አንጠልጥሎት የሚዞሩት አዲሱ የኦሮሚያ ካርታን ምስል ነውና እሱ ምስል ደግሞ ኦን ለማድረግ ከሽመልስ አብዲሳ ጋር በመሆን አብይ አህመድ የሰራው ትልቅ ፕሮጀክት በአፋር በኩል ዞሮ ከከሚሴ ጋር የሚገናኝና ኩታ ገጠም የሆነውን አካባቢ የአየር እንቅስቃሴ ነፃ ቀጠና ነው። የአየር ኃይላችን የሚያኮበኩበት የሚነሳበት ልዩ ስልጠናዎች የሚወስድበት ዞን ነው በሚል ነፃ ቀጠና ማድረጉ የሚታወስ ነው። ከዚህ ቀደም በነበሩ አውደ ውጊያዎችም ከከሚሴና ከአካባቢው የሚመታው የአብይ አህመድ ኃይል ወደ ሸዋሮቢትና ወደ ደብረ ብርሃን በቀጥታ አውራ ጎዳናውን ተከትሎ ሳይሆን የሚሄዱት
በኬሚሴ በኩል ዞሮ በአፋር ክልል ወደ ናዝሬት ነበር የሚያቀናውና ይህንን የአካባቢያዊ አሰፋፈርና አቀማመጡን በመጠቀምና ነፃ ቀጠና ነው በሚል ከአፋርም ነጥቆ በመውሰድ የፖለቲካዊ ግምት እንዳይወሰድበትም የአየር ኃይል ቀጠና ነው በሚል ነው። ከዚህ ቀደምም ከአንድ ዓመት በፊት ነው ይህንን ዞን በማደራጀትና ነፃ ቀጠና በማድረግ ከኬሚሴ ጋር እንዲገናኝ ያደረጉት። ይሄ ደግሞ ትልቁ የወሎን የኦሮሞ አካል አድርጎ የማካለልና በኦሮሞ የአክራሪ ፖለቲከኞች ቅድ ውስጥ ያለው ነው። አሁንም መጥቶ አብይ አህመድ እየተናገረ የሚገኘው በዚህ በኩል ከኦሮሞ ጋር የገባበትን ከፍተኛ ጥላቻ በርካታ ወጣቶችን ወደ አማራ እያጎረፈም እያስጨረሰ ይገኛልና ይህንን ለማስታረቅ የተጠቀመበት ፖለቲካዊ አውድ ነው። ከዚያ ባሻገር ደግሞ በኬሚሴ የሚገኙ ኦሮሞና የኦሮሞ ታጣቂዎችም ኦነግም ኃይል ጭምር ከዚህ ቀደም የአጣይና አካባቢውን ከ11 ጊዜ በላይ ማውደሙ የሚታወስ ነው። ወደ እነዚህ ቀጠናዎች እየገባ ይህ ደግሞ በመንግስት ኃይል እየተደገፈ ስለመሆኑና አሁንም ቢሆን ኦሮሞነታቸውን ባሉበት አጥንቶ እንደሚያስቀጥል የሚያሳይ ንግግር ነው የአብይ አህመድ ንግግር። ሌላ አውዳዊ ፍችም ሊሰጠው የሚገባ አይደለም። እንደምታስታውሰው ከሳምንት በፊትም እንደዚሁ ድሬዳዋ የኦሮሚያ ነበረች በሚል ቀጠናውን ከኦሮሞና ከአካባቢው ከሶማሌ እህት ወንድሞች ጋር የማጣላትና ማጣላት ተብሎ የሚገለጽ ሳይሆን ወደ ለየለት ጦርነት አቅጣጫ እንዲሄዱ የማድረግ እንቅስቃሴ የአንድ ሀገር መሪ ነኝ በሚል ጠቅላይ ሚኒስትር ደረጃ ነው እነዚህ ንግግሮች ይወጡ የሚገኙት። ትላንትና በኬሚሴ ነገ ደግሞ እንደዚሁ በሌሎች አካባቢዎች ይህንን አይነት የጥላቻ ንግግሮችና ግጭት ቀስቃሽ እሳቤዎችን የማንሰራፋት ሁነቶቹ ተጠናክረው እንደሚቀጥሉ ሳይታለም የተፈታ ነው። በደሴ የነበረው እንግዲህ የክልሉ ርዕሰ መስተዳድር የሚባለው አረጋ ከበደና ጋሻ ጃግሬዎቹ አስመረቅን ያሉት እጅግ በጣም የሚያሳዝን የዘመናዊ እንስሳት የግብይት ማዕከል እንደዚሁም የእንጀራ ፋብሪካ በሚል እንጀራ የሚጋገርበት ነው በሚል አረጋ ከበደ ማዞሪያ ጨብጦ አይተነዋል። በጣም የሚያሳዝን ነው። የቆርቆሮ ኮንቴነር ግንብ ነው እንግዲህ ትልቅ እንደ ፋብሪካ ተብሎ በክልል ርዕሰ መስተዳድር ደረጃ ተመረቀ የተባለው ግቢው በስርዓት እንኳን ያልተጸዳ በዶዘር አፈር እንኳን ያልተደለደለ ምስሎችን በራሳቸው ሳያፍሩ በማህበራዊ ትስስር ገጻቸው እያወጡት ነበርና ለምርቃት የሚበቃ ይቅርና ለዘመናዊ የግብይት ማዕከልነት የሚውል ይቅርና አካባቢው እንኳን በስርዓት ያለማና ለነዚህ ለግብይት ስፍራዎች ምቹ ሆኖ ያልተጠናቀቀ ስፍራ ነው። ከዚህ ባሻገር የኮሪደር ልማት በሚል በደሴና አካባቢ በማህበራዊ ሚዲያ የሚወጡ ፎቶዎች ሌላ ናቸው፣ የከተማዋ ትክክለኛ ገጽታ ሌላ ነውና እጅግ በጣም የሚያሳዝኑ ስራዎች ናቸው እየተሰሩ የሚገኙት። በወሎ ቀጠና የሚገኘውን እንግዲህ ወሎ ክልል ይሆናል በሚል እንደዚሁ ከወሎ ዲሞክራሲያዊ ፓርቲ ጋር አብይ አህመድ በተሰጣቸው ተልእኮዎች እንቅስቃሴ ያደርጋሉ። ከዚያ ባሻገር አሁንም ግጭቶችና እርስ በርስ መቃቃሮች እንዲፈጠሩ በሚል የተለያዩ ስራዎችን አንግበው ነው እየሰሩ የሚገኙትና ይህ ሁኔታዎችም ተጠናክረው እንደቀጠሉ ናቸው። አንተ መቀጠል ትችላለህ። መልካም እንግዲህ አብይ አህመድ ከኬሚሴ ተገኝቶ ይሄን ንግግር ያደረገው አንድ በኦሮሚያ ክልል ትልቅ ፈተናና ችግር ገጥሞት ነው። በተለይ ጅማ ልጆቻችን ለመከላከያ ሰራዊት አንሰጥም፣ ይሄ የመከላከያ ሰራዊት የሀገርን ሉዓላዊነት ድንበርን የሚያስጠብቅ ሳይሆን የአንድን ግለሰብ ስልጣን የሚያስጠብቅ በመሆኑ በሚሊዮን የሚቆጠሩ ልጆቻችን እንደወጡ ቀርተዋል የሚል ጠንከር ያለ ተቃውሞ አድርጓል። የሐረርጌ እናቶችም እንግዲህ ወጥተው ካገዛዙ ብልጽግና ሰራዊት ጋር ፊት ለፊት ተጋፍጠዋል። በወለጋም እንግዲህ ያለው ሁኔታ እንደሚታወቀው ነው። የአብይ አህመድ አሊን አገዛዝ በአጽንኦት የሚቃወም ነው። የሸዋ በተለይ እንግዲህ በምዕራብ ሸዋ አምቦንና ሌሎች ከተሞችም የአብይ አህመድ አገዛዝን በመቃወም ከፊት ተሰልፈዋል። ልጆቻችን አንሰጥም በሚል ከፍተኛ የሆነ ተቃውሞ እያሰሙ ነው የሚገኙት እና ይሄንን ተቃውሞ ለመቀልበስ ምንድነው ከኬሚሴ ተገኝቶ የወሎንን የቀደምት የአባቶቻችን መሬት ለማስመለስ በሚል ነገ ደግሞ በጅማ በወለጋ በሐረርጌና በሌሎችም የኦሮሚያ ክልል ተገኝቶ ግዛታችን ለማስመለስ ነው። የቀድሞ የአባቶቻችን የረገጡትን መሬት ለማስመለስ አሁን ጊዜው ነውና ለዚህ ጊዜ ደግሞ ወጣቶች ያስፈልጉናል ብሎ በህዝቡ ዘንድ ቅስቀሳ ለማድረግና ወጣቱ ወደ መከላከያ ሰራዊት ወደሚባለው የግለሰብ ተቋም እንዲቀላቀል ለማድረግ የሚሰራ ትልቅ ሴራ ነው። በእጅጉ የሚያሳዝንና ልብ የሚሰብር ነው። የአብይ አህመድ ቅድም አንተ እንዳልከው ድሬዳዋን ብቻ አይደለም የኦሮሞ አካል አድርጎ የቆጠረው። ከዚህ በፊትም ሐረር የኦሮሞ አካል ናት ከ30 ዓመት በፊት። አሁን ሐረርንም ሙሉ በሙሉ የኦሮሚያ አካል እናደርጋታለን የሚል በኦሮሞ ኢሊቶች በኩል ሲነገር ሰንብቷል። ከዛ ባሻገር ወሎንም ብቻ አይደለም ለመጠቅለል የታሰበው። በሸዋም እንግዲህ አሁን በቅርቡ እየተሰራ ያለ አንድ መረጃ ደርሶኛል። ይህ መረጃ
አጠናክረን ወደፊት ለአድማጭ ተመልካቾቻችን የምናደርሰው ይሆናል። በተለይ ቅድም አንተ እንደጠቀስከው ከኦሮሞ ከሚሴ ወደ አፋር የሚያገናኘውን የመስመር ዝርጋታ በአፋጣኝ እየሰሩ ይገኛሉ። ላለፉት 2 ዓመታት ደግሞ ተዘግቶ የነበረ በዚሁ በሰሜን ሸዋ በረህት ወረዳ አፋር የሚያገናኘውን ከአፋር እስከ መታራ የሚያገናኘውን መስመር እየዘረጋ ነው የሚገኝ። እንግዲህ ይህ ቀጠና እጅግ በጣም ወሳኝ ስትራቴጂካዊ ቀጠና ነው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ በጣም በርካታ ወታደራዊ ድሎችን ያገኘበት አካባቢ ነው። ምንጃርን የከሰም ወረዳን በከፊል ይዞ ከሰም ሀገረ ማርያም ማለት ነው እና በረህትን ጨምሮ የምንጃር ወረዳዎችን ሙሉ በሙሉ ወደ ኦሮሚያ ክልል የማጠቃለል ስራ እየተሰራ ነው የሚገኝ። ይህንን ስራ ደግሞ በበላይነት እየሰሩት የሚገኝ እነ አብዱ ሁሴን አማራን ወክለው በኮሚቴ ተመርጠዋል። ከዛ ውጭ የሰሜን ሸዋ ዞን አስተዳዳሪ መካሻ የተባለ ግለሰብ እንግዲህ የአባቶቻችን ግዛት እነምዬ ምኒልክ አስከብረውት የኖሩትን ግዛት ለባንዳ ለመሸጥ ባንዳ ሆኖ የቀረበ የሰሜን ሸዋ ዞን አስተዳደር መካሽና አብዱ ሁሴን የኮሚቴው አንዱ አካል ናቸው። እነዚህ አሁን የጠቀስኳቸው የከሰም ሀገረ ማርያም ወረዳ በከፊል ምንጃርና በረህት ወረዳ ሙሉ በሙሉ በዚህ የኦሮሚያ ክልል እንዲጠቃለሉ ፕሮጀክት ተቀርጾ ስራዎች እየተሰሩ ነው የሚገኙት። ይሄንን ለማሳለጥ ደግሞ ቅድም እንዳልኩ የሀገር ሽማግሌዎችም ተመርጠዋል፣ የሃይማኖት አባቶችም ተመርጠዋል። በሚያሳዝን ሁኔታ የሀገር ሽማግሌዎችና የሃይማኖት አባቶች የተመረጡት ደግሞ በዚሁ በሰሜን ሸዋ ዞን ሸኖ ተብሎ በሚጠራው አካባቢ አማራ ሳይሆኑ የኦሮሞ ማንነት ያላቸው አማራን ወክለው እነዚህ የሀገር ሽማግሌዎችና ሃይማኖት አባቶች ከነ አብዱ ሁሴንና መካሽ ጋር በጥምረቱ ነው እነዚህን ቀጠናዎች አሳልፈው ለመስጠት ዝግጁነት አለ። ከዝግጁነት አልፎም ስራዎች ተጀምረዋል። በቅርቡ እንግዲህ እነዚህ ወረዳዎች ቀስ በቀስ ወደ ኦሮሚያ ክልል የሚጠቃለሉበት ጊዜ ሩቅ አይሆንም። የአውራ ጎዳናና አካባቢውም አሁን በቅርብ ጊዜ ወደ ኦሮሚያ አስተዳደርነት እንደተጠቃለሉ የሚታወስ ነው። ለአድማጭ ተመልካቾችም ግልጽ ለማድረግ አውራ ጎዳና እንግዲህ እንደምታስታውሳት ትልቅ አማራ የሚንቀሳቀስባት ብቻ ሳይሆን የሚኖርባት የራሱ ግዛት የሆነች ከፍተኛ የኢኮኖሚ እንቅስቃሴ ማሳለጫ ስፍራም ከመሆኗ ጋር ተያይዞ ወደ ኦሮሚያ ክልል የተካለለበት ሁኔታ አለ። የደራንም እንደምታስታውሰው አሁን የቅርብ 1997 አካባቢ ከአማራ ክልል ወደ ኦሮሚያ ተላልፎ የተሰጠ ነውና አሁንም እንደዚህ ያደረጉ የግዛት ማስፋፋትና የወረራ ታሪካቸውን ነው አሁንም አስፍተውበት እየሄዱ የሚገኙት። የደግሞ የራሳቸውን ኢኮኖሚ ለማሳለጥ የራሳቸውን የኢኮኖሚና ፖለቲካ ዞን ከመመስረት አንፃርና የበላይነታቸውን አስቀጥሎ ሌላውን በበታችነት በግዞት ስር አድርጎ ለማስቀጠል እየተደረገ የሚገኝ እንቅስቃሴ አካል ነው። አሁንም በሌሎች አካባቢዎችም ተጠናክረው እየቀጠሉ ነው የሚገኙት። በነገራችን ላይ ለአድማጭ ተመልካቾቻችን በዚሁ ግልጽ ለማድረግ በትላንትናው ዕለት እንደዚሁ አብይ አህመድ በከሚሴና በአካባቢው ያደረገውን ጉብኝት ተከትሎ በአጣዬ 3 ኪሎ ሜትር ርቀት ባልሞላ የአፋብኃ ምዕራብ የደቡብ አማራ ቀጠና ሳምነው ጽጌ ዕዝ እንደዚሁ የወሰዳቸው የደፈጣ ጥቃቶች አሉ። ለጥቂት ያመለጠበት ሁኔታ አለን። አረጋ ከበደም ያደረጉ በነበረው የመስክ ጉብኝትና እንቅስቃሴ አሁንም ከባድ ፍርሃት ውስጥ ነግሶ ነው። በሄሊኮፕተር እየተነሱ በዞን ከተሞች እየተገኙ ህዝባዊ ውይይቶችን አደረግን። ሌላኛው ትልቁ ዓላማም የአብይ አህመድም አማራ ክልል ነጻ ቀጠና እንደሆነና አሁን በብልጽግና ቁጥጥር ስር እንደሆነ ለዓለም አቀፉ ማህበረሰብ ለማሳወቅ ነው ትልቁ የጉብኝቱ ዓላማና እሱን ያሳኩ መስሏቸው እንቅስቃሴ ያደረጉት ግን እየተፈጸሙ የሚገኙ የፋኖ ጥቃቶችም ጭምር እንደዚሁ ዓለም አቀፍ እውቅናን ያገኘበት ሁኔታና ለነጻነት ተጋድሎ እያደረገ እንደሚገኝም ጭምር ነው ዓለም አቀፉ ሚዲያ እየዘገበ የሚገኘው። ቲአርቲ ወርልድ ከሰሞኑ ሰፊ ሽፋን ሰጥቶ የአፋሕድ እስክንድር ነጋን ያናገረበት ሁኔታ አለ። እርግጥ እሱ በአንድ ወገን ያለው ብቻ ቢሆንም እየወጣ ያለው እንዳጠቃላይ ግን የፋኖ እንቅስቃሴዎችም ጭምር ዓለም አቀፍ እውቅና እየተሰጣቸው ትልቅ የሆነ ተጋድሎ እያደረጉ ለነጻነታቸው እየተዋጉ ያሉ ኃይሎች ስለመሆናቸውም ፋኖን በይፋ እውቅና የሰጠበት አጋጣሚዎች ነው ያለው። አሁንም እነዚህ ሁኔታዎች ተጠናክረው የሚቀጥሉ ከሆነ ምን ይፈጠራል የሚለው በጋራ የምናየው ጉዳይ ነው የሚሆነው። መልካም። ከግዛት ወረራውና ከመሬት ነጠቃው ጋር ተያይዞ ተጨማሪ ሀሳብ ለመስጠት ነው። በምንጃር ሸንኮራ ወረዳ መልካ ጀሎ የሚባል እጅግ በጣም ወሳኝ በኢኮኖሚ እንቅስቃሴም ወሳኝ የሆነ ቦታ በቅርቡ አሁን የህልውና ጦርነቱ ከተጀመረ በኋላ የተነጠቀ ቦታ ነው። መልካ ጀሎም ሳይሆን በምንጃር አካባቢ እንግዲህ በርካታ
ግዛቶች ነው እየተነጠቁ ያሉት። በዚህ በከሰም ሀገረ ማርያም ወረዳም ቱለፋ የምትባል የከተማ አስተዳደር በዚህ በቅርብ ጊዜ ማለት ነው በዚህ በአዲሱ የ2018 ዓ.ም ወደ ኦሮሚያ ክልል ለማጠቃለል ሰፊ ስራ እየተሰራ ነው የሚገኝ። ቱለፋ ከተማ ማለት እንግዲህ ከሸኖ ከተማ በቅርብ ርቀት የምትገኝ የኢንዱስትሪ መንደር በርካታ ኢንዱስትሪዎች የተተከሉባትና የበርካታ ወጣቶች የስራ ዕድል የተፈጠረባት ከተማ ናች። በአማራ ብሔራዊ ክልላዊ መንግስት ነበር ስትተዳደር የቆየች። አሁን ግን ምስለኔው የናረጋ ከበደ አስተዳደር የሸጣት በኦሮሚያ ክልል በኩል ደግሞ የግዛት ነጠቃ የተደረገባት ይች ቱለፋ ከተማ አነጋጋሪ ጉዳይ ነው። እንግዲህ ይሄንንም በሌላ ጊዜ የግዛት ነጠቃና የኦህዴድ የመሬት ወረራ በሚል ርዕስ በሰፊው የምንመጣበት ይሆናል። ቱለፋ ብቻ ሳይሆን በዚሁ በከሰም ሀገረ ማርያም ወረዳ ኮርማሽ ተብሎ በሚጠራ ቀበሌ ከኮርማሽ በቅርብ ርቀቶች የተወሰዱ 13 ቀበሌዎች አሉ። ልክ እንደነ ደራ ማለት ነው። እነዚህ 13 ቀበሌዎችም ሙሉ በሙሉ የአማራ ማንነት ያላቸው ናቸው ስቲል አሁንም። ነገር ግን በኦሮሞኛ ቋንቋ በግዴታ ይሰበሰባሉ። የኦሮሞኛ ቋንቋ መስማት ስለማይችሉ የተሰጣቸውን ኃላፊነት ተግባራዊ ማድረግ በማይችሉ አርሶ አደሮች ላይ አሰቃቂ ግፍ እየተፈጸመ ነው የሚገኝ። በተለይ ይሄን አካባቢ የሚያስተዳድሩ ሰዎች ደግሞ ከአምቦና ከወለጋ ተመልምለው የሚመጡበት ሁኔታንም እኔ ከሰሞኑ ተመልክቻለሁ። ከታማኝ ምንጮችም ያገኘሁት መረጃ ነው። በአይንም የተመለከትኩት ሁኔታንም ተመልክቻለሁ። በዚህ በሸኖም እንግዲህ ሙሉ በሙሉ ወደ ኦሮሚያ ክልል ለማጠቃለል ሰፊ ስራዎች እየተሰሩ ነው የሚገኙ። ሸኖ ከተማ እንግዲህ ትልቅ ከተማ ነው። ከአዲስ አበባ ወደ ደብረ ብርሃን ስታልፍ የምታገኘው ከተማ ነው። ይህን ከተማ ሙሉ በሙሉ በኦሮሚያ ክልል ስር ለማጠቃለልም ቅድም ከተዋቀሩት የነ ሀብዱ ሁሴን ኮሚቴዎች የቤት ስራ ተሰጥቷቸው እየሰሩበት ነው የሚገኘው እና ይሄ የግዛት ወረራው ነጠቀው ለአብይ አህመድ አሊ የፖለቲካ ፍጆታ መዋያ ሆኗል። ይህ ማለት ከአማራ ክልል ግዛት እየነጠቀ የኦሮሞ ወጣቶችን ወደ ጦርነት ለማስገባትና የራሱን ስልጣን ለማራዘም የሚሰራው አጀንዳ በመሆኑ የኦሮሞ ወጣቶች ይሄ ግዛትም የነሱ ግዛት እንዳልሆነ በደንብ ያውቁታል። ይሄን ግዛትም መንጠቅም መውሰድም እንደማይችሉ ከፊት ያለው የፋኖ ኃይል በቂ ምስክር ነው። ከዚህ በፊትም በጦርነቱ የተማገዱ የኦሮሞ ወጣቶች የፋኖ ኃይሎችን ክንድ በደንብ ስለሚያውቁት ወደዚህ መጥተው የአብይ አህመድ አሊን የፖለቲካ አጀንዳ የሚያስፈጽሙበት ሁኔታ የለም። ጅማሮው ጥሩ ነው። የጅማ እናቶች ጩኸት፣ የሐረርጌ እናቶች ጩኸት፣ የወለጋ እናቶች ጩኸት፣ የሸዋ እናቶች ጩኸት፣ የአርሲ እንዲሁም የባሌ እናቶች ጩኸት የሚበረታታና የሚደገፍ ነው። አሁን ያለው የአማራ ህዝብ የትግል እንቅስቃሴ ግዛቱን አይደለም አሁን ያለውን የአገዛዙን ብልጽግና ስራ ገርስሶ የተረጋጋች ኢትዮጵያ መፍጠር የሚችል አቅም ያለው ኃይል ነው። ይሄን ኃይል በሰላማዊ መንገድ ከኦሮሞ ህዝብ ጋር መፍታት እንጂ በጉልበት ከፋኖ ኃይሎች ጋር ተፋልሞ ምንም ማምጣት እንደማይቻል ላለፉት 2 ዓመታት የኦሮሞ እናቶች ልጆቻቸውን ልከው የአብይ አህመድ ፖለቲካ ውሸት መሆኑን በደንብ ስለተረዱ አሁን በኋላ የኦሮሞ እናቶች የነቁበት ወጣቶችም የነቁበት ሁኔታ ተፈጥሯል። ያልነቁ ያልበሰሉ ግን አሁንም ገብተው ከመሞታቸው በፊት የአብይ አህመድ አሊ የፖለቲካ እንቅስቃሴ ሐሰተኛና ሀገሪቱን የሚያፈራርስ ብሎም ለኦሮሞ ህዝብ የማይጠቅም መሆኑን ተረድተው ከዚህ ድርጊታቸው መታቀብ አለባቸው። ከዚህ በፊት እንግዲህ በፋኖ ኃይሎች ምርኮ ተደርገው በክብር ተሸኝተው ወደ ኦሮሚያ ክልል የገቡ ወጣቶች አሉ። እነዚህ ወጣቶችም ትምህርት እየሰጡ እንደሚገኙ ከዚህ በፊት በስልክ እየደወልን የሸኝናቸው ወጣቶችን ማግኘትና ማውራት ችለናል። አሁንም ከነዚህ ወጣቶች የቀሩት ወጣቶች መማር አለባቸው። እንደሚታወቀው ቅድም ከከሚሴው ልመለስና የነሽመልስ አብዲሳ ቂልነት የነሽመልስ አብዲሳ መሀይምነት በኦሮሚያ ክልል የሚኖሩ አማራዎችን በጀምላ ሲገድሉ ቆይተዋል። የአማራ ህዝብ ግን ነገሮችን በትዕግስት ማለፍ የሚችል ህሊና ያለው የሚችል የሰለጠነ ህዝብ መሆኑን የከሚሴ ኦሮሞ ላለፉት ዓመታት በአማራው ምድር ላይ ሲኖር አንድም ነገር ተደርጎ ያውቅም። መብቱ ተከብሮ እንደማንኛውም አማራ ወጥቶ ገብቶ በኢኮኖሚም እንደማንኛውም አማራ ሰርቶ በልጽጎ መኖር የሚችል ህዝብ ነው። እስቲል የፋኖ ኃይሎች ያገዛዙን ብልጽግና ስርዓት ለመገርሰስና የወዴድ ብልጽግናን ተንኮል፣ ሴራ፣ አሻጥር እንዲሁም ክፋት ለማስቀረት በጀመሩት ትግል አንድም የፋኖ አባል በከሚሴ ኦሮሞ ትንኮሳ ያላደረገበት ሁኔታ እና የፋኖ ኃይሎችና የአማራ ህዝብ ስልጡንነትና የዚህ ትግል እንቅስቃሴን እንዴት በብልጥነት እየመሩት እየተከታተሉት መሆኑን የሚያሳይ ነው።
የአማራ ህዝብና የአስቴጉማ ተራራ ክፍለ ጦርም በሸዋ ጠቅላይ ግዛት ህዝብ በቀጠናው ይንቀሳቀሳልና በዞኑ ስር ከሚገኘው አንድ ወረዳ ዳዋ ጭፋና በአካባቢው የአርሶ አደሮችን የደረሰ ሰብል በመሰብሰብ እንደዚሁም በአጎራባች ከአማራ ጋር ግጭት ይፈጥሩ የነበሩ ከዚህ በኋላ እንደዚህ አይነት ግጭቶች እንደማያስፈልጉና እርስ በርስ መተሳሰብ እርስ በርስ የጋራ ግብይት የጋራ ኑሮን ማብራይ እንቅስቃሴዎችን እንዲያደርጉ ከሰሞኑ እንቅስቃሴዎችን ሲያደርግ በሰፊ የተመለከትንበት ነው። ዳዋ ጭፋና አካባቢውን እንደዚሁ የአንጾኪያ ገምዛ ቀጠናን ጨምሮ ወደ ማጀቴና አካባቢው ከዚህ ቀደም የነበሩትን ኮሳዎች አሁን በፋኖ ዘመን የተወሰነ መፍትሄ እንደተገኘበት ይሁንና ግን ዘላቂ መፍትሄ ለማበጀት አሁንም የፋኖ ኃይሎች ከአካባቢው ነዋሪዎች ጋር ህዝባዊ ውይይቶችን ያደረጉበት ያለው ሁኔታ ነው ያለውና ባለፉት 10 እና 15 ዓመታት በላይ በዘለቀው የእርስ በርስ ግጭት አሁን ላይ በፋኖ አስተዳደር በአካባቢው ፎይታን እንዳገኙ የማህበረሰቡም ሰብል እንደዚሁ በፋኖ ኃይሎች የተሰበሰበ በጋራ ማህበረሰባዊ የተፈጠረ እንደሆነ ነው ለማወቅ የተቻለውና ተጨማሪ ሐሳብ ለማከል በየና ያቋረጥኩ። መልካም እንግዲህ የኦሮሞ ህዝቦችም ከዚህ ከአማራ ህዝብ መማር አለባቸው ብዬ አስባለሁ። የሽመልስ አብዲሳን እና የአብይ አህመድ አሊን ስልጣን ለማራዘም ቀጣይ የኦሮሞ ህዝብና የአማራ ህዝብ በጋራ የሚኖርባትን ሀገር መፍጠር ሲችሉ ቀጣይ ትውልዱ ግን እርስ በርሱ እንዲበላላ የሚያደርጉ የኦሮሞን ባለስልጣናት መከተል የለባቸውም የኦሮሞ ህዝቦች። ምክንያቱም ነገ ትውልዱን ጥለው ነው የሚያልፉ። ትውልዱን ጥለው ለማለፍ ደግሞ ለትውልዱ ሾህ ተክለው ማለፍ የለባቸውም የሚል መልእክት ለማስተላለፍ ነው። ጨርሻለሁ። አመሰግናለሁ። መልካም ነጻነት እጅግ አድርጌ አመሰግናለሁ። እንግዲህ በቀጠናው ያለው እንቅስቃሴ እጅግ በጣም ትኩረት የሚፈልግና በጥንቃቄ ሊወሰድበት ሊታይ የሚገባው ነው። አንተ እንዳልከው በአካባቢው የሚገኙ የኬሚሴና የአካባቢው ነዋሪዎችም የጠቅላይ ሚኒስትሩ ንግግር ለኛ አስቦ ነው ወይ ይህንን የተናገረው ምን ፖለቲካዊ አንድምታ አዝሎ ነው የሚለውን በትኩረት ሊያዩትና ሊገነዘቡት ይገባል ብዬ አስባለሁ። እንግዲህ በአካባቢው ያለው ውጥረት ከጊዜ ወደ ጊዜ ከፍ እያለ ሄዷል። ይሁንና ግን አሁን ቀደም ሲል እንደገለጽኩት በአካባቢው የሚንቀሳቀሱት የአሳም ነው እዝና የሸዋ ጠቅላይ ግዛት እዝ የፋኖ አደረጃጀቶች ወደ ቀጠናዎቹ በመግባትም ከፍተኛ የህዝብ ለህዝብ ውይይቶችን እየሰሩ ነው የሚገኙት። የአገዛዙን ኃይል ደግሞ አንገት የሚያስደፋ ትልቅ ኦፕሬሽኖችን እየፈጸሙ ነው የሚገኙትና አሁንም ከፋኖ ጋር የሚደረገው ትግልን አጠናክሮ መቀጠል የአገዛዙን ሴረኛና የእርስ በርስ አጫራሽ እቅድ ይዞ የሚንቀሳቀሰውን ኃይል ማስወገድ የነጻነት ችቦን መለኮስ አስፈላጊ ነው የሚለውን ሐሳብ ለማከል ነው። ነጻነት ከዚሁ መረጃችን ሳንወጣ እንደዚሁ ከጉብኝት ጋር በተገናኘ የህዝብ ተወካዮች ምክር ቤት ተወካዮች የህዝብ ተወካዮች ምክር ቤት አባላት እንደዚሁ በባህር ዳርና በአካባቢው ጉብኝት አደረግን ብለዋል። በተለይ እንግዲህ ተገንብቶ የማያልቅ ለፖለቲካ ፍጆታ ሁሌ የሚያውሉት የባህር ዳር ስቴዲየም እንግዲህ ስንት ዓመት እንዳስቆጠረ አንተም ልብ የምትለው ነው። መጀመሪያ ያለው ወንበር ከዛ በኋላ ወንበር ተከላ በሚል ፖለቲካ ይሰራሉ። ከዛ ይሰር ተከላ በሚል አሁንም እንደዚሁ የስፖርት ሚኒስትሯ ጭምር ወደ አካባቢው በመሄድ አካባቢውን ጉብኝት አደረጉ የሚል መረጃዎችን እያየሁ ነበር። ከዚያ ባሻገር በባህር ዳርና በአካባቢው ከባህር ዳር ዩኒቨርሲቲ ቴክስታይል ፋብሪካም ጋር እንደዚሁ ቅርንጫፍ ጋር በተገናኘ ምክርና ጉብኝት አደረጉ የሚል መረጃዎችን እያየሁ ነበርና ከዚህ ጋር ተያይዞስ ምን አዳዲስ መረጃዎች አሉ? በዚሁ ወደ አረጋ ከበደ ንግግርም እንሻገራለን። ሐሳብህን አካፍለን። መልካም የህዝብ ተወካዮች ምክር ቤት አባላት እንግዲህ ከሰሞኑ በባህር ዳር ከተማ የክልሉን የመንግስት ሰራተኞች ሰብስበዋል። በተለይ የሲቪል ሰርቪሱንና በቦርድ የሚመሩ ተቋማትን የመንግስት ተቋማትን የመንግስት ሰራተኞች ሰብስበው ውይይት ማድረጋቸው ይታወቃል። እንግዲህ በቅርብ ስከታተለው የቆየው መረጃ ነው። ይህን መረጃ የክልል የፌዴራል ደረጃ እንግዲህ ባለስልጣናት ተልከዋል ከህዝብ ተወካዮች ምክር ቤት አባላት ጋር የሲቪል ሰርቪሱን የመንግስት ሰራተኛና በተቋማት በቦርድ የሚመሩ የመንግስት ተቋማትን የመንግስት ሰራተኞች ሰብስበው ሲያወያዩ ሰንብተው ውይይቱን ከጨረሱ በኋላ ነው ትናንት የባህር ዳር ስቴዲየምን እና በባህር ዳር ዩኒቨርሲቲ ቴክስታይል ተገኝተው ጉብኝት ያደረጉት። እንደሚታወቀው የባህር ዳር ዩኒቨርሲቲ ከ20 እስከ 30 ጊዜ በፌዴራል የመንግስት ባለስልጣናት በኩል ጉብኝት የተደረገለት ስቴዲየም ነው። ስቴዲየም እንግዲህ ለአማራ ህዝብ በአሁኑ ሰዓት የሚጠቅመው ፋይዳ ምንድነው ብሎ መጠየቅ ያስፈልጋል። በእርግጥ ተቋማት መገንባቱ ለአማራ ህዝብ ያስፈልጋል። ጊዜው ተቋም የሚገነባበት ጊዜ አይደለም። አሁን የባህር ዳር ዩኒቨርሲቲ ለአማራ ህዝብ ታስቦ የሚገነባ ተቋም ሳይሆን ለአገዛዙ ብልጽግና የፖለቲካ አጀንዳ ማስፈጸሚያ ነው። ስለዚህ ባህር ዳር ዩኒቨርሲቲ ወንበር መተከሉ ባህር ዳር ዩኒቨርሲቲ ላይ ሳር መተከሉ ለአማራ ህዝብ በአሁኑ ሰዓት
የሚያመጣው ለውጥ የሚሆን ፋይዳ የለም። ምክንያቱም አሁን የአማራ ህዝብ የህልውና ትግል እያደረገ ነው ያለው፣ ጦርነት እያደረገ ነው ያለው። ስቴዲየሙ ቢሰራ የአማራ ህዝብ ገንዘብ ይከስራል እንጂ ይወድማል እንጂ አሁን የሚጠቀምበት ሁኔታ የለም። በጦርነት ያለ ህዝብ ነው። በጦርነት ያለ ህዝብ በእንደዚህ አይነት ተልካሻ የልማት እንቅስቃሴዎች መሸወድም ማኮላሸትም ትግሉን አይቻልም። እና እናረጋ ከበደ ከሰሞኑ ከፌደራል ባለስልጣናት የፌደራል ባለስልጣናትንና ከህዝብ ተወካዮች ምክር ቤት አባል ሆነው የክልሉን የመንግስት ሰራተኞች እንዲያወያዩ የመጡ አባላትን በደማቅ ሁኔታ ተቀብለው እንግዲህ የመንግስት ሰራተኛውን ሰብስቧል ማለት ነው። የመንግስት ሰራተኛውን እነዚህ ከህዝብ ተወካዮች ምክር ቤት የመጡ ወዳደር ባንዳዎች ሰብስበው ምን አሉት የሚለውንም እንመለከታለን። ስብሰባው እንግዲህ ዲሞክራሲና ፌዴራሊዝም በሚል ጽንሰ ሐሳብ ነው የተጀመረው። እነዚህ ከህዝብ ተወካዮች ምክር ቤት የመጡ ፌዴራሊዝምና ዲሞክራሲ ለኢትዮጵያ ያለው ፋይዳ ምንድነው የሚል ሐሳብ አንስተው በሲቪል ሰርቪሱ እንዲሁም በቦርድ የሚመሩ የመንግስት ሰራተኞች ለማወያየት ሞክረው ከፍተኛ የሆነ ተቃውሞና በርካታ ጥያቄዎች ተነስተው ለጥያቄዎቹ መልሳተው የባህር ዳር ዩኒቨርሲቲንና የባህር ዳር ስቴዲየምን ጎብኝተው የተመለሱበት ሁኔታ ተፈጥሯል። ዲሞክራሲም ሆነ ፌዴራሊዝም ለኢትዮጵያ ህዝብ በአሁኑ ሰዓት መጥፎ አጋጣሚ ሆኖ ተገኝቷል። ፌዴራሊዝምና ዲሞክራሲ ካለ ከሰሞኑ በአርሲ ከ600 በላይ ምዕመናን ሲገደሉ የኢትዮጵያ ፌዴራሊዝምና ዲሞክራሲ የታለ የሚል በመንግስት ሰራተኛው በኩል ጠንከር ያለ ጥያቄ ተነስቶ ይሄንን ጥያቄ መመለስ የተሳናቸውና ይሄንን ጥያቄም ለጠቅላይ ሚኒስተሩ ወስደው ከመንግስት ሰራተኛው የተነሱ ጥያቄዎችን ለማቅረብ ለመንግስት ሰራተኛው ቃል የገቡበት እንዲሁም የፋኖ ኃይሎችን ቤተሰቦቻችሁን ምከሩ፣ ወደ መንግስት ይግቡ፣ የትጥቅ ትግሉን አቁመው ሰላማዊ ትግል ይጀምሩ። ሰላማዊ ትግል የጀመረ የለም። ምክንያቱም የብልጽግናው መንግስት የሚከተለው ጥርት ያለ ዲሞክራሲያዊና ፌዴራሊዝም ነው። በዚህ ስርዓት ውስጥ ያለ መንግስትን በትጥቅ ትግል እንደዚህ ማሳጣት ተገቢ አይደለም። በርካታ ልማቶች እየሰራ ነው ይህ መንግስት። ስለዚህ ይሄንን መንግስት ማበረታታት ያስፈልጋልና እናንተ ደግሞ የዚህ የብልጽግና መንግስት ተጠቃሚ ናችሁ። ኑሯችሁን የምትገፉ በብልጽግናው መንግስት እርዳታና ድጋፍ ነው። በመሆኑም የፋኖ ቤተሰብ ካላችሁ እንዲመለሱ ወደ ሰላማዊ ትግል ወደ ቤተሰቦቻቸው ተመልሰው ወደ ሰላማዊ ኑሯቸው እንዲመለሱና ሰላማዊ ትግል እንዲያደርጉ የሚል የስብከት እና ትርክት አዘል ንግግር አድርገዋል። ነገር ግን ይሄንን የመንግስት ሰራተኞቹ በሙሉ ድምጽ ያወገዙበትና እንደዚህ አይነት የፖለቲካ ተልዕኮ የማንቀበልና እንደዚህ አይነት ትርክቶችን የማንቀበልበት ጊዜ ደርሰናል። እኛ እየሞትን ያለነው እንደ አማራ ህዝብ ነው፣ እየተገደልን ያለነውም እንደ ህዝብ ነው፣ እየጠፋን ያለነውም እንደ ህዝብ ነው። ብልጽግና ዘረገውት ያለው ስርዓት የአማራን ህዝብ የሚያጠፋ እንጂ የሚያድን ሆኖ እስካላገኘ ነው ድረስ እናንተ ይዛችሁት የመጣችሁት ሐሳብ ለዚህ ህዝብ የማይመጥንና አሁን ስርዓቱም እያካሄደ ያለው እናንተ ከምታወሩት ቲዎሪ በተቃራኒ ነውና የብልጽግናው መንግስት ተግባሩና ቲዎሪው ፈጽሞ የማይገናኝ በመሆኑ ይሄንን ሐሳብ አንቀበልም የሚል ጠንከር ያለ ትችት አድርሰውበታል። በአገዛዙ ብልጽግና በኩል ተወካዮችም እንግዲህ አፍረውና ተሸማቀው የተመለሱበት ሁኔታ ተፈጥሯል። የመንግስት ሰራተኛው ግን የፋኖ ኃይሎችን አሁንም የሚያደርጉት ትግል ትክክለኛ ትግል መሆኑና ይህ የፋኖ ኃይሎች የትጥቅ ትግል የመጨረሻ አማራጭ አማራውን ያድናል ብለው ስለሚያስቡ በእነዚህ በህዝብ ተወካዮች ምክር ቤት በኩል የመጡትን ሰዎች አሸማቀው የመለሱበት እንዲሁም ለነዚህ ባንዳዎች የተነሱ ጥያቄዎች በመንግስት ሰራተኛው በኩል ያልተጠበቁ በመሆናቸው እነዚህን ተወካዮች ያስፈራበት ብሎም የአብይ አህመድ አሊ አጀንዳ ያልተሳካበትና በመንግስት ሰራተኛው በኩል የከሸፈበት ሁኔታን ተመልክተናል። በተለይ እንግዲህ በዚህ የሲቪል ሰርቪሱ የመንግስት ሰራተኞች ላይ የመምህራን ተወካዮች፣ የጤና ባለሙያዎች ተሳትፈውበታል። የጤና ባለሙያዎች በአሁኑ ሰዓት እንግዲህ በራብ ኑሯቸውን እየገፉ ያሉበት በተለይ መምህራኖች ደመወዝ ጭማሪው ለመምህራኖች የማይመጥንና አስፈላጊው ጭማሪ እንዳልተደረገላቸው አሁንም የመምህራኖችና የጤና ባለሙያዎች አገዛዙ ብልጽግና ከፍተኛ የሆነ በደል እያደረሰባቸው በመሆኑ ወደ አደባባይ ወጥተው ይሄንን መንግስት በሰላማዊ መንገድ እንደሚፋለሙት ከዚሁ ከጥያቄያቸው ላይ ማንሳታቸው የደረሰ መረጃ ያመለክታል። በአጠቃላይ ግን ከዚህ ስብሰባ በኋላ እነዚህ የምክር ቤት አባላት ከክልሉ መንግስት ጋር ተወያይተዋል። በውይይቱም እንግዲህ በርካታ አጀንዳዎችን አጽድቀው ተመልሰዋል። ምንድነው ከፌደራል መንግስት የተሰጣቸውን አጀንዳ
ከናረጋ ከበደ ጋር ተወያይተው የፋኖ ኃይሎችን በገንዘብ አታሎ ወደ ቤታቸው መመለስ የሚል ነው። ይህ እንግዲህ ከነገ ወይም ከነገ በኋላ በመንግስት ሚኒስትሪ ሚዲያዎች ማህበራዊ ሚዲያዎች በኩልም የሚወጣ ይሆናል። ነገር ግን እኛ በአሁኑ ሰዓት የደረሰንን መረጃ ለአድማጭ ተመልካቾቻችን የምናደርስበት ሁኔታ እንገኛለን። አንተም ተጨማሪ ካለ በዚህ ሐሳብ ሰጥተበት እናረጋ ከበደና የመንግስት ሰራተኛውን ያወያዩት የምክር ቤቱ አባላት ምን አይነት አጀንዳ አጽድቀው ተመለሱ የሚለውን በደረሰኝ መረጃ መሰረት በሰፊው የማብራራው ይሆናል። መልካም ነጻነት፣ አመሰግናለሁ። ጥሩ ነው እየሄድን ያለ ነው። ምናልባት ከፋኖን በማማለል በገንዘብ ለመግዛት የሚደረገውን ጥረት ከናረጋ ከበደ ጋር መወያየታቸውን በውስጥ ሚስጥር መረጃ ደርሶኛል ብለሃልና ምናልባት አድማጭ ተመልካቾቻችን ግልጽ ብታደርገው መልካም ነው ብዬ አስባለሁኝ። እርግጥ በገንዘብና በቦታ በንብረት የሚታለል የፋኖ መሪ ነው ወይ ያለው የሚለውንም በሰፊው የምንሄድበት መልካም ነው ብዬ አስባለሁ። እኔ በማውቀው ደረጃ እንኳን በምስራቅ አማራ ቀጠና የሚኒልክ ከፍተኛ ወታደራዊ አመራሮች ጭምር የራሳቸው ሀብት ንብረት ያላቸው መኪና ተሽከርካሪ ያላቸው የድሎት ህይወትን መምራት የሚችሉ የተትረፈረፈ ሀብትና ገንዘብ ያላቸው ከራሳቸው አልፎ ለሰዎችም የሚተርፉ ናቸውና እሱን ሁሉ በቃን ብለው ንብረት ሀብት ንብረታቸውን ትተው ለአማራ ህዝብ የመነኑ ናቸው። ጫካ ቤቴ ዱር ቤቴ ያሉ የአገዛዙን ኃይል እየተፋለሙ የሚገኙ አሁን ላይ ደግሞ ከጫካ በመውጣትም ከተሞችን እስከ መቆጣጠር የደረሱና የአብይ አህመድ ዙፋን እየተናጋ ያለበት ሁኔታ ነው ያለውና ይሄኛውን አማራጭ እንደምን መረጡት የሚለው አሁንም ግራ አጋቢ ሁኔታ ነው። ምናልባት ከአረብ ሀገራትና ከሌሎችም ሀገራት የገንዘብ ድጋፍና ድጎማ በመውሰድ ከአይኤምኤፍ እና ወርልድ ባንክም እንደዚሁ ብድር በመውሰድ ከፍተኛ ጫና ሊፈጥሩ እንደሚችሉ ግምት ውስጥ ማስገባቱ መልካም ነው። ይሁንና ግን እንደምን እዚህ ውሳኔ ላይ ደረሱ የሚለውን አንተም በተወሰነ መልኩ ሂድበት። መልካም እንግዲህ ከዚሁ ከመንግስት ሰራተኛውን የማይወክሉ ባንዳዎች ተቀምጠው ሐሳብ አቅርበዋል። ሐሳቡ ምንድነው? የፋኖ ኃይሎች በጥቅማ ጥቅም መመለስ የሚችሉ ናቸው የሚል ሐሳብ ተነስቶ በነ ሽመልስ አብዲሳ በኩልም እንግዲህ ከዚህ በፊት አማራውን በገንዘብ እናዋጋዋለን የሚል ንግግር በተደጋጋሚ ሲያደርጉ መመልከት ችለናል። በዚሁ በባህር ዳርም እንግዲህ እነ አረጋ ከበደና ከህዝብ ተወካዮች ምክር ቤት የመጡት ሰዎች የጋራ ያደረጉት ምንድነው? የፋኖ ኃይሎችን በገንዘብና በቦታ በመሬት በማታለል መመለስ የሚል ነው። በተለይ እንግዲህ የፋኖ ኃይሎች የወጡት ገንዘብ ወይም መሬት የከተማ ቦታ ፈልገው እንዳልሆነ አረጋ ከበደ ያውቀዋል። ምክንያቱም የብልጽግናው መንግስት የበርካታ ፋኖ ሀብትና ንብረትን ወስዷል፣ አውድሟል። ስለዚህ የፋኖ ኃይሎች የወጡት ገንዘብ ቸግሯቸው ካለዛም መኖሪያ ቤት ቸግሯቸው እንዳልሆነ ያቃጠሉት ቤት የነ ዋርካው ምሬ ወዳጁ በቂ ማሳያ ነው። የወሰዱት የነ ውባንታ ባተ መኪና በቂ ማሳያ ነው። የሌሎችም በጎጃም የሚኖሩ በርካታ የፋኖ ባለሀብቶችን ቤት ሀብት ንብረት ያቃጠሉበት የዘረፉበት በቂ ማሳያ ነው። እነ ብርሃኑ በቀለ ከጎጃም የፋኖ አመራሮች ሀብትና ንብረት ዘርፈው ነው እንግዲህ በባህር ዳር በአዲስ አበባና በጅማ ቅንጡ ቤት መገንባት የቻሉት። ሌሎችም የብልጽግና ወታደራዊ አመራሮች እንደዚሁ ከፋኖ አመራሮች ሀብትና ንብረት ዘርፈው ነው በተለይ በባንክ የተቀመጠ የነበረውን ሀብትና ንብረት አውጥተው ነው አሁን አፍታም ጄኔራሎች አፍታም ኮሎኔሎች የተፈጠሩትና ምንድነው የአማራ ህዝብ ይሄንን ትግል የጀመረው የሚበለው የሚጠጣው አጥቶ አይደለም፣ ሆዱ ብሶበት አይደለም የወጣው በጀምላ ስለሚገደል ግዛቱ ስለሚነጠቅ አማራ ኢትዮጵያ ውስጥ መኖር የለበትም ተብሎ የጥፋት አዋጅ ስለታወጀበት ነው። ስለዚህ አማራ የህልውና ትግሉን የጀመረው አማራ የሚባል ማህበረሰብ የለም፣ አማራ የሚባል ህዝብ መጥፋት አለበት በሚል በብልጽግና መንግስት አዋጅ ስለታወጀበት እንጂ መኪና፣ ቤት፣ ገንዘብ ፈልጎ እንዳልሆነ እነሱ ያውቁታል። ምክንያቱም በእነሱ ገንዘብ እነሱ ቅንጡ ቤት ሰርተዋል፣ መኪና ገዝተዋል፣ ወገኖቻቸውን ሀብታም አድርገዋልና። ስለዚህ አሁንም እናረጋ ከበደ ምንድነው የከተማ ቦታ በመስጠትና ዳጎስ ያለ ገንዘብ በመስጠት የፋኖ አመራሮችን እንዲሁም የፋኖ አባላቱን እንዲመለሱ ማድረግ ነው ከህዝብ ተወካዮች ምክር ቤት አባላት ጋር በውይይት የጨረሱት። በተለይ እንግዲህ ዳጎስ ያለ ገንዘብ ለአባሉ በመስጠት በሚሊሻ በአድማ ብተና በፌደራል ፖሊስ በመከላከያ ሰራዊት እንዲቆይ ማድረግ፣ ሌሎች ደግሞ የዝና የኮር አመራሮች የከተማ ቦታና እንደዚሁ ቦታውን የሚሰሩበት ገንዘብ ተሰጥቷቸው ወረዳና ቀበሌ እንዲሁም ሌላ ከዚያም የተሻለ አመራርነት ቦታ ይሰጣቸዋል የሚል የማታለያና የማዘናጃ ስራ እየሰሩ ነው የሚገኙት።
እንደምታውቀው አንተም ቅድም እንደገለጽከው ስልጣን ቸግሯቸው አይደሉም። በርካታ ባለስልጣን የነበሩ ወረዳን ሲመሩ የነበሩ ዞን ሲመሩ የነበሩ በዩኒቨርሲቲ ደረጃ ከፍተኛ መምህር የነበሩ መጥቀስ ይቻላል። እና አርበኛ አስቻለው አለባቸው፣ እና አርበኛ ሄኖክ አዲሴ፣ እና አርበኛ ረዳት ፕሮፌሰር ማርከው መንግስቴ፣ ሌሎችም በዩኒቨርሲቲ ደረጃ በከፍተኛ ትምህርት ተቋማት ደረጃ ማለት ነው ከፍተኛ ቦታ የነበራቸው ይህንን ያገዛዙን ብልጽግና ግፍ ተመልክተው ተረርተው እየታገሉት ነው የሚገኙት። እነዚህ ሰዎች ስልጣን ቸግሯቸው አይደለም የወጡት። እነዚህ ሰዎች ሆዳቸው ብለው አይደለም የወጡት። እነዚህ ሰዎች ገንዘብ ብለው አይደለም የወጡት። እነ ዋርከው ምሬ ወዳጁንም እነ አርበኛው ባንታ ባተንም ሌሎችንም በርካታ አርበኞች መጥቀስ ይቻላል። ገንዘብ ቸግሯቸው አይደለም የወጡት። እና አርበኛ አስረስ ማረ ዳምጤንም መጥቀስ ይቻላል። ስልጣን ቸግሯቸው አይደለም የወጡት። እና እነዚህ የፋኖ አመራሮች ትግሉን የጀመሩት የአማራን ሕዝብ ከመጥፋት ለመታደግ እንጂ ከባዴን ወይም ከብልጽግና ገንዘብ እንዲሰጣቸው መሬት እንዲሰጣቸው አይደለም የወጡት። ስለዚህ በዚህ የሚታለል የሚጨበረበር ካለ ሞኝ አማራ ነው ማለት ነው። ወይም የአማራን ሕዝብ የማይወክል በሆዱ የሚገዛ የሽመልስ አብዲሳ ተላላኪ ታሪክ ባንዳ ተደርጎ ሰጥተዋል። በቁጥር 1-2 ቢሆኑም እነዚህ ለብልጽግና እጃቸውን የሰጡ ምንድነው የታድሶ ስልጠና ወስጠው 90 ሺህ ብርና ሌላም ጥቅማ ጥቅም ይሰጣቸዋል በሚል የማታለያ እና የማጭበርበሪያ ንግግር ነበረ ወደ አገዛዙ ብልጽግና እንዲገቡ የተደረጉ። ከገቡት ውስጥ አብዛኞቹ ተገለዋል። አብዛኞቹ በእስር ቤት ነው ያሉት። ቀሪዎቹ ደግሞ ገንዘብ ሳይሰጣቸው እንግዲህ መንነው ጠፍተው ነው ያሉት። አንዳንዶች ደግሞ አሁንም ወደ ፋኖ ኃይሎች ገብተን እንታገል የሚል ጥያቄ እያቀረቡ ነውና በዚህ ትምህርት የማይወስድና ይሄንን በደንብ ሳያውቅ ሳይረዳ አሁንም ብልጽግና ቤትና ገንዘብ ይሰጠኛል ብሎ የሚገባ የፋኖ አባልም ሆነ አመራር ካለ ይህ ታሪካዊ ጥቁር ባንዳ ነው ብዬ ነው የምወስደው እኔ። ምክንያቱም ሁሉም የወጣው የአማራ ሕዝብን ከመጥፋት ለመታደግ እንጂ ከባዴን ኦዴድ ብልጽግና ገንዘብ ለመቀበል እንዳልሆነ ሁሉም ያውቀዋል። እንግዲህ አሁን ዓላማ ያለውንና ዓላማ የሌለውን የምንለይበትም ሊሆን ይችላል። ይህ የናረጋ ከበደ አጀንዳ ዓላማ ያለውን ፋኖና ዓላማ የሌለውን ፋኖ የምንለይበት ይሆናል። እንግዲህ ዓላማ የሌለው ፋኖ በመግባቱ እንደምታውቀው በደቡብ ጎንደር ጥርት ያለ የፋኖ ሰራዊት እንዲመሰረት ተደርጓል። እነ ጸዳሉና ቆራጡ በመግባታቸው ማለት ነው። በሌሎች አካባቢዎችም እንግዲህ የፋኖን የትግል እንቅስቃሴ ያልወደዱና ዓላማ የሌላቸው ዓላማ ቢስ ባንዳነትን ምርጫ ያደረጉ ሆዳቸውን ምርጫ ያደረጉ ባንዳዎች በመግባታቸው ጥራት ያለው የፋኖ ሰራዊት እንዲገነባ አድርጎታል። እና እነዚህ ባንዳዎች እንደ ዓላማ የሌላቸው እንደነዚህ አይነት ወዳደር ስግብግቦች ለብልጽግና መግባታቸው ለፋኖ ኃይሎች፣ ለፋኖ አመራሮች፣ ለፋኖ አባላቱም እንደ ጥሩ አጋጣሚ ይወሰዳልና ዓላማ ያለው ስኬታማ ይሆናል፣ በስኬትም ድሉን ያጠናቅቃል። ዓላማ የሌለው ደግሞ ቅድም እንዳልኩት ይመናል፣ በብልጽግና ይታሰራል፣ ይገደላል፣ ይጠፋል። ከዚያ ውጭ ደግሞ በማህበረሰቡ ዘንድም ይገለላል፣ ታሪኩንም ያቆሽሻል፣ የራሱን ታሪክ ማለት ነው። ስለዚህ በማህበረሰቡ የተገለለ ይሆናል፣ በብልጽግናውም ከፍተኛ የሆነ ግፍና ወንጀል ይፈጸምበታል። ስለዚህ ከዚህ ታሪካዊ ውርደት ለመዳን የፋኖ አመራሮችና ልቡ እያቆጠቆጠ ያለ የፋኖ አባል ከዚህ ድርጊቱ መቆጠብና ከዚህ ድርጊቱ መታቀብ ያስፈልገዋል። ነገር ግን ዓላማ የሌለውና ዓላማ ያለውን ፋኖ አሁን ጀምረን እየለየን ስለሆነ ሁሉም ዓላማ ያለውን ፋኖ በመደገፍ በማበረታታት የናረጋ ከበደ ሐሰተኛ ትርክትና የፖለቲካ ትርፍ በማክሸፍ በማክሰር የሚዲያ ሰዎች፣ አክቲቪስቶች፣ ፖለቲከኞች፣ የዚህ ትግል ደጋፊዎችም የራሳቸውን አስተዋጽኦ ማበርከት አለባቸው የሚል ሐሳብና አስተያየት አለኝ። መልካም ነጻነት፣ እንግዲህ አገዛዙ በተለያዩ መንገድ የፋኖ መሪዎችና አባላትን ለማማለል የሚያደርገው ጥረት አንድም በበጎ ሁኔታ መውሰድ ይገባል። አንተ እንዳልከው በሆዱ ያደረ የፋኖ አባል ካለ እሱ ከየአደረጃጀቱ እንዲወጣና እነሱ ወደ ፈለጉት መስመር እንዲገባ መደረጉ ጥርት ያለ የፋኖ መስመርና አባላት እንዲኖሩ ለዓላማቸው ጽኑ ታጋይ የሆኑት ነጥረው የሚወጡበት እንደ ወርቅ የሚፈተኑበት ይሆናል። ስለዚህ እሱ መልካም አጋጣሚ ይኖረዋል። በአንድ በኩል ደግሞ እንደዚሁ መጥፎ አጋጣሚዎች ይኖሩታልና እንደዚሁ እሱን የምንይበት አጋጣሚ ይሆናል ተብሎ ይገመታል። ይሁንና ግን ከሰሞኑ እየወጣ የሚገኘው የፋኖ አባላትን በቦታና በገንዘብ የመደለሉ እንቅስቃሴ አሁንም ቀድሞ መውጣቱን ተከትሎ
በነ አረጋ ከበደ በኩል አሁንም ከፍተኛ ሆነ ጭንቀትን እንደሚፈጠር ተስፋ እናደርጋለን። ምናልባት ውይይታችን ማጠቃለያ ሰዓት እየደረሰ ነው። ነጻነት ከዚህ ባሻገር መነሳት አለባቸው ወይም ቀር የምትለው ጉዳይ ካለ እሱን እናንሳና የዛሬው ውይይታችንን እንቋጭ። መልካም እንግዲህ ከዚህ በተጨማሪ እስካሁን ያነሳናቸው ነጥቦች ሁሉም ሐሳቤ ነው ብሎ መውሰድ አለበት። የምናነሳቸው ሐሳቦች ደግሞ እንግዲህ የብልጽግናው መንግስት የሚያደርጋቸውን እውነተኛ እንቅስቃሴዎች ነው ለአድማጭ ተመልካቾቻችን እያደረስን ያለነው። እነዚህን መረጃዎች ደግሞ በመውሰድ የነን ትግል መታደግ ይገባል። የትግል ጠላፊዎችንም ማክሸፍ ወርውሮ መጣልና ትግሉን ማዳን የሚዲያ ሰዎችም የዚህ ትግል ተቆርቋሪዎችም ትልቅ ኃላፊነት ነው። ሌላው እንግዲህ አገዛዙ ብልጽግና የቀይ ባህርን አጀንዳ ወደ ጎን የተወው ይመስላል። የብልጽግናው መንግስት የቀይ ባህርን አጀንዳ የተወው የፋኖ ኃይሎችን ባንድ ወጥ በሆነ መንገድ ለማጥፋት ነው በሚል ነበር። ነገር ግን እንግዲህ የፋኖ ኃይሎችን ከማጥፋት ራሱ እየጠፋ መሆኑን በአጽንኦት ተመልክቶታል። የአማራ ህዝብን በጀምላ ለማጥፋት እንግዲህ ድሮን መካናይዝድ ኃይሉን በርካታ እግረኛ ሰራዊቱን አሰልፎ ቢሞክርም ነገር ግን የኢትዮጵያን ህዝብ ዘላቂ ድህነት የሚያመጣ መንገድ በግብጽ በኩል ተከስቷል። በተለይ ግብጽ ከሶማሌ ግዛት ተቀብላለች። ግዛት የተቀበለችውም እንግዲህ ከኢትዮጵያ በወደብ የምታገኘውን ጥቅም ግብጽ ለጅቡቲ ይህንን የሚሸፍን ጥቅም ለጅቡቲ በማድረግ ይህንን ወደብ መዝጋትና ማዘጋት የሚል አጀንዳ ቀርጻን የመጣች እንግዲህ ከሰሞኑ ግዛት ተሰጥታለች። ግዛት መሰጠቷንም ቢቢሲ፣ አልጀዚራ እና ሌሎችም ትልልቅ ሚዲያዎች መዘገባቸው ይታወሳል። አሁንም ይህንን አጀንዳ አድርገው በርካታ ትልልቅ ዓለም አቀፍ ሚዲያዎች እየዘገቡት ነው የሚገኙት። ግብጽ ከጅቡቲ ይህንን ግዛት ከተረከበች በኋላ በኢትዮጵያ ላይ ምን አይነት ተጽዕኖ ታመጣለች እየተባለ ነው። የምታመጣው የሚታወቅ ነው። ትልቅ የሆነ ኢኮኖሚያዊ ተጽዕኖ ታመጣለች በኢትዮጵያ ላይ፣ ፖለቲካዊ ተጽዕኖም ታመጣለች፣ ማህበራዊ ተጽዕኖም ታመጣለች። በተለይ ኢኮኖሚያዊ ተጽዕኖ ከሁሉም የከፋ ይሆንና የፖለቲካ ግጭት የሚቀሰቀስበት የምስራቅ አፍሪካ ቀጠና የሚረበሽበት ሁኔታም ይፈጠራል የሚል ሀሳብና አስተያየቶች እየተሰጡ ነው የሚገኙት። እንግዲህ የኢኮኖሚ ተጽዕኖ በተለይ ለኢትዮጵያ ሕዝብ ከፍተኛ አሉታዊ ተጽዕኖ እንደሚያመጣ ይጠበቃል። ግብጽ በህዳሴ ግድብ እንግዲህ ኢትዮጵያን ለመበቀል ወደቡን ሙሉ በሙሉ ማቋረጥ የሚል አጀንዳ ይዛ ነው እየመጣች ያለው። ይህንን አጀንዳም የግብጽ የውስጥ ሚዲያዎችም በተለይ የአልሲሲ የሚዲያ ክንፎች በስፋት እያራገቡት ነው የሚገኙት። የአልሲሲ በተቃራኒ ጎን የቆሙትም እንግዲህ የፖለቲካ ፓርቲዎች ሚዲያዎችም ይህንን ሀሳባችን ነው፣ ብሔራዊ ጥቅማችን ነው በማለት እየደገፉት ነው የሚገኙት። የኢትዮጵያ መንግስት ግን አማራውን በመግደል ተጠምዶ የኢትዮጵያ ህዝብ ነገ ወደቡ ተዘግቶ አብዛኛው በራብና በችግር እንዲወርቅ ወደብ እንኳን በኪራይ ማግኘት የማይቻልበት ሁኔታ እንዲፈጠር አድርጓል። እንግዲህ አብይ አህመድ ይህን ተከትሎ በግብጽ በኩል የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጥ ስምምነት እንደሚያደርግም እየተጠቆመ ነው የሚገኝ። ምክንያቱም ከጅቡቲ ጋራ ወደብ ሊያገኝ ስለማይችል በኪራይ መልኩ ይህም ግብጽ የፈለገችውን በአብይ አህመድ አሊ ላይ እንደምታደርግ እየተጠቆመ ነው የሚገኝ። እየተጠቆመ ብቻ ሳይሆን በቅርብ ጊዜ እንግዲህ በግብጽና በኢትዮጵያ በኩል ያልተጠበቁ ስምምነቶች እንደሚደረጉና ማህበረሰቡንም እንደሚያስደነግጡ ለአብይ አህመድ አሊ መንግስትም ትልቅ ፈተና እንደሚሆኑ እየተዘገበ ነው የሚገኝ። አብይ አህመድ አሊም እንግዲህ ለዚህ ስምምነት ሚዲያዎች ሽፋን የሚሰጡት በተዛባ ትርክትና በተዛባ አሉባልታ እንደሆነም ትዕዛዝ እየተሰጣቸው ነው የሚገኙት። የብሔራዊ ጥቅም የኢትዮጵያ ብሔራዊ ጥቅም እጅግ በጣም ትልቅ ብሔራዊ ጥቅም በግብጽ በኩል ተላልፎ ሊሰጥ ነው ማለት አብይ አህመድ አሊ ይሄንን የኢትዮጵያን ብሔራዊ ጥቅም የሚጥስ ስምምነት ከአልሲሲ ጋር እንደሚያደርግ እየተጠበቀ ነው የሚገኝ። ጅቡቲ ደግሞ ግዛቷን ለግብጽ አስቀድማ ሰጣለች፣ አሳልፋ ሰጣለች። የኢትዮጵያ መንግስት አሁን ከፍተኛ የሆነ ጭንቀት ውስጥ ገብቷል። አሁን ጦርነቱን ደግሞ ከጅቡቲ ጋር ሊያደርገውም ይችላል የሚል ሀሳብና አስተያየት እየተነሳ ነው። በቀይ ባህር በኩል ሲደረግ የነበረው የጦርነት ዘመቻና ቅስቀሳ ወደ ጅቡቲ ዞር ይሆን የምንመለከተው ይሆናል። በአሁኑ ግን በቀይ ባህር ጉዳይ ያለውን የጦርነት ዘመቻና እንቅስቃሴ በአመዛኙ ቢሆን ብልጽግናው ትቶታል። የተወው ግን ያው እንደሚታወቀው በጦርነቱ ከአማራ ህዝብ ውጭ ቀይ ባህርን ማሸነፍ እንደማይችል የተረዳ ይመስላልና የአማራን ህዝብ
በተለያየ ጥቅም በተለይ ፋኖ ኃይሎችን ቅድም ባነሳናቸው ጥቅሞች ደልሎ ወደ ቀይ ባህር ጦርነት ለማሰለፍ ለማዝመት ትልቅ እቅድ ትልቅ ፕሮጀክት ይዞ ነው እየተንቀሳቀሰ ያለው። ይህን በሚያደርግበትና አማራን ህዝብ በሚያጠፋበት ሰዓት ግን አደገኛ ሁኔታ ተፈጥሮበታል። የብልጽግናው መንግስት ቀጣይ ምን ይሆን የሚለውን በጋራ የምንመለከተው ይሆናል። የምስራቅ አፍሪካ አደገኛ እሾህ አደገኛ ፖለቲካውን የበረዘ አደገኛ ቀጠናውን የሚያተራምስ መንግስት ነው የብልጽግናው መንግስት። ይህን የብልጽግናው መንግስት ደግሞ ከሌሎች ጎረቤት ሀገራት ጋር በተለይ እንደ ህዝብ ለህዝብ ግንኙነትን የሚያሻክር ታሪካዊ ጠባሳ የሚጥል መንግስት በመሆኑ ሁሉም ኢትዮጵያውያን እየታገሉት ነው የሚገኙ። በተለይ የፋኖ ኃይሎች ላለፉት 2 ዓመታት ጠንክረው ሲፋለሙት ቆይተዋል። አሁን በአፋር በኩልም በኦሮሚያ በኩልም እና በሌሎች ክልሎች በኩልም ይህንን መንግስት የሚቃረኑ ኃይሎች እየተስፋፉና እየጠነከሩ መጥተዋል። መጨረሻው ምን ይሆናል የሚለውን እየተከታተል ለአድማጭ ተመልካቾቻችን የምናደርስ ይሆናል። በእኔ በኩል የነበረኝ ሀሳብ ይህን ይመስላል። ጨርሻለሁ። እጅግ አድርጌ አመሰግናለሁ። ወንዳለ ተዛነጫን ያለው ከግሎባል ፋኖ ሚዲያ የመስክ ሪፖርተር በወቅታዊ ጉዳዮች ላይ ሀሳቦችን በማንሳት ሰፊ ትንታኔና መልከታን ለአድማጭ ተመልካቾች ስላጋራን እጅግ አድርገን እናመሰግናለን። የአብይ አህመድ አገዛዝ እንግዲህ ከቀጠናው ውጥረትን በማባባስ ነው አሁንም ገፍቶበት ሄደው ቀጠናውን ብቻ ሳይሆን የአገር ውስጥም እንደዚሁ የብሔር ግጭት እንዲነሳ እርስ በርስ አለመተማመንና መቃቃሮች እንዲበዙ ሰላማዊ እንቅስቃሴዎችም ወደ ግጭት እንዲያመሩና የራሱን የስልጣን እርዝማኔም ለማስቀጠል ነው እንቅስቃሴ ያደረገ የሚገኘው። ይህንን ታዲያ ቀድሞ በመገንዘብ አስፈላጊ የሆኑ እርምጃዎች ሊወሰዱ ይገባል የሚለው ማሰሪያ ጉዳያችን ነው። ከኛ ጋር ቆይታ በማድረግ አድማጭ ተመልካቾች ውይይታችንን ስላደመጣችሁ ስለተከታተላችሁ እጅግ አድርገን እናመሰግናለን። እኔ እንዳለ ቢክት ነበርኩኝ ከዓለም አቀፍ ፋኖ ሚዲያ የሳምንታዊ የህልውናችን ዝግጅት እንደዚህ እያለ የመጨረሻው ምዕራፍ ላይ ነው የሚገኘው። የወደፊት የአብሮነት ጊዜያችሁም እንዳይለየን በአክብሮት ነው የምንጠይቀው። አድማጭ ተመልካቾቻችን በዚሁ እንሰናበታለን። የዛሬ ዝግጅታችን በዚህ አልቋል። በሌላ ፕሮግራም ዳግም እንገናኛለን። እስከዚያው ድረስ ግን በያላችሁበት በቸር ቆዩን።